ሰላምታችን በያላችሁበት ይድረሳችሁ የተከበራችሁ አድማጮቻችን እንዴት ሰንብታችኋል? 433 ከእናንተ ጋር ቆይታ ያደርጋል። የውድድር ዓመቱ ከተጀመረ በኋላ ሊቨርፑል የመጨረሻ ደቂቃ ጎሎችን በመጀመሪያዎቹ 5 የፕሪሚየር ሊግ እንደዚሁም በሁሉም ውድድሮች በመጀመሪያዎቹ 6 ጨዋታዎች የመጨረሻዎቹ ደቂቃዎች ላይ ጎል በማስቆጠር ከፈርጊ ታይም ወደ ስሎት ታይም ቀይሮ እንደነበር ይታወቃል። ነገር ግን ባለፉት 2 ጨዋታዎች ቡድኑ ሽንፈትን መዝግቧል። በተለይ በክሪስታል ፓላስ 2-1 በተሸነፈበት ጨዋታ በመጀመሪያዎቹ 6 ጨዋታዎች ተጋጣሚ ቡድኖችን በመጨረሻ ደቂቃ ጎል እያስቆጠረ 3 ነጥብ ይዞ በሚወጣበት መልኩ ክሪስታል ፓላስ የመጨረሻ ደቂቃ ጎል ኤዲ ኒኬቲያ አስቆጥሮ ሊቨርፑል የመጀመሪያ ሽንፈቱን በፕሪሚየር ሊጉ ማስተናገዱ ይታወቃል። ባለፈው በጋላታሳራይ 16ኛው ደቂቃ ላይ ጎል ተቆጥሮበት አጻፋዊ ምላሽ መስጠት እንዳልቻለ የሚታወስ ነው። ባለፉት ጥቂት ጨዋታዎች ተረኛው አርሰናል ሆኗል ከማንቸስተር ሲቲ ጋር፣ እንደዚሁም ደግሞ የመጨረሻ ጨዋታውን ከኒውካስል ዩናይትድ ጋር በቅደም ተከተል በኤሚሬትስ ስታዲየም እና እንደዚሁም በሴንት ጄምስስ ፓርክ ጎሎቹን ያስቆጠሩት ገብርኤል ማርቲኔሊ እና ገብርኤል ማጋሊሽ ናቸው። ከዚህ ቀደምም በተመሳሳይ አርሰናል መጨረሻዎቹ ደቂቃዎች ጎል እያስቆጠረ 3 ነጥብ የወሰደባቸው ጊዜያቶች እንደነበሩ ይታወቃል። ከዛ ውጪ በቆሙ ኳሶችም እንደዚሁ ስኬታማ ነው አርሰናል። ይሄ ለምን ሆነ የሚል ትንታኔ የምናነሳ ይሆናል። አርሰናልና የመጨረሻ ጎሎች፣ ከዛ ውጪ አርሰናልና በአየር ላይ የሚቆጠሩ ጎሎች ሚሊሻ ይሄ የቅርብ ጊዜ አርሰናል መገለጫ ሆኗል። የቆመ ኳስ ማስቆጠር እንደዚሁም የመጨረሻ ደቂቃ ጎል። የመጨረሻ ደቂቃ ጎል ማርክ እኔ በእኔ እይታ በጨዋታው መጨረሻ ላይ ጎል ለማስቆጠር ክለቦች አቅደው ጨዋታቸውን የሚያከናውኑ አይመስልኝም። አይደለም ከዛ ጋር የሚያያዝ አይደለም፣ ግን ከአእምሯዊ ጉዳይ ጋር ግን ይያያዛል። የበለጠ ሰዓት እየሄደ በመጣ ቁጥር አንዳንድ ቡድኖች የበለጠ ፍራስትሬት ያደርጋሉ። ጥድፊያ ውስጥ ችኮላ ውስጥ ይገቡና በጥድፊያ ምክንያት ጥራት ያለው ማጥቃት ለመተግበር ይቸገራሉ። ምክንያቱም በእግር ኳስ ፍጥነት የበለጠ አስፈላጊ ነው። ፍጥነትና ጥድፊያ ግን ልዩነት አላቸው። ስታደፍክ ቁጥር አይምሮን መጠቀም የምትችልበት እድል ጠባብ ነውና ምናልባት ማስቆጠር የምትችለውንም ኳስ ሳትጠቀም የምትቀርበት አይነት ችግር ሊገጥም ይችላልና የመጨረሻ ደቂቃ ጎል የሚያስቆጥሩ ቡድኖች ሊነሳ የሚችለው ከአይምሮ ጥንካሬያቸው ጋር ተያይዞ ያለው ኳሊቲ ነው ብዬ አስባለሁኝ። ይሄ ደቂቃው በሄደ ቁጥር የማይረበሹ የሆነ ነገር ማሳካት እንችላለን የሚል ጠንካራ የሆነ ሳይኮሎጂ ያላቸው ቡድኖች ናቸው ብዬ አስባለሁኝ። እንግዲህ ብዙ የዚህ የመጨረሻ ሰዓት የመጨረሻ ደቂቃ ጎሎች የሚነሱት ከሰር አሌክስ ፈርግሰን ተያይዞ ነው። የሰር አሌክስ ፈርግሰን ቡድን ደግሞ በዋነኛ መገለጫው የሳይኮሎጂ ጥንካሬው እንደሆነ ምንም ጥርጥር የለውም። ከታክቲካል ጉዳዮች ከቴክኒክ ልዕቀት ከዚህ ሁሉ ባሻገር ቡድኑ በሳይኮሎጂ የላቀ የትኛውንም ነገር በየትኛውም ደቂቃ ማሳካት እንደሚችል ያለው እምነት የበለጠ የቡድኑ ኳሊቲ ነው የሚል እምነት አለ። እምነቱንም ለማሳካት ከፍ ባለ ኢንቴንሲቲ ይጫወታል። ተጋጣሚዎቹን እረፍት ሳይሰጥ ስቃይ ውስጥ ያስገባል። እንግዲህ በዚህ ብዙ አትርፈዋል። ምናልባት የባየር ሙኒክ እና የማንቸስተር ዩናይትድ የ1999 የሻምፒየንስ ሊግ ዋንጫ ጨዋታ ሜዳ ላይ በነበረውን ፐርፎርማንስ ከዛ 1-0 መመራት በኋላ በዛ በቀረው ጥቂት ደቂቃ 2 ጎል አስቆጥረን እናሸንፋለን የሚል እምነት በደንብ በሳይኮሎጂ የጠንካራ የሆነ ቡድን ካልሆነ ያ እምነት የሚኖር፣ ምክንያቱም ብዙ ድሎች እየተፈጠረ አልነበረም በጨዋታው። የተሻለ ሲንቀሳቀስ የነበረው ባየር ሙኒክ ነው በጨዋታው። ግን እስከ መጨረሻ ድረስ የሆነ ነገር የማሳካት ሳይኮሎጂ ቡድን ውስጥ ፈጥረዋል አሰልጣኙና ብዙ ነገር የሚገናኘው ከአእምራዊ ጉዳይ ጋር ነው የሚል እምነት አለኝ። ይህንን በዚህ ውድድር ዘመን ሊቨርፑል በተደጋጋሚ ጊዜ እያሳየን ነው ያለው። የመጨረሻ ሰዓት ጎሎች እያስቆጠረ እስከ 5 ተከታታይ ጨዋታ ድረስ ሻምፒየንስ ሊጉንም ጨምሮ ይህን አስመልክቶናል። በመጨረሻ ግን ተቆጥሮበታል ሊቨርፑል። እኔ ምናልባት የተቆጠረበትም ጎል ካለፉት ጨዋታዎች ተሞክሮ በመነሳት ማስቆጠር እንችላለን የሚለው እምነታቸው የበለጠ አታኪንግ ሚዛናቸው ላይ ትኩረት ማድረጋቸው
እንደሚቆጠርባቸው የነበራቸው ዝግጁነት ደካማ በመሆኑ ምክንያት የተዉት ስፔስ ይመስለኛል ኒኪታ ጎል እንዲያስቆጥርባቸው እንጂ ምክንያት ይሆናል። ቢፈልጉ አንድ ለአንዱን ይዘው መውጣት ይችላል። አንዱን ነጥብ እንግዲህ ሰዓት አንዱም ጎል የተቆጠረው ሰዓት ከሄደ በኋላ ነው። ስለዚህ አንዱን ጎል አስቆጥረናልና በክሪስታል ፓላስ ሜዳ ጠንካራ ተፋላሚ ሆኗል ይሄ ቡድን አንዱ ነጥብ ይበቃናል የሚል አስተሳሰብ ስላልነበረ ነው በሊቨርፑል በኩል ጀብደኝነቱ ነበረ። ይሄ ደግሞ በተደጋጋሚ ጊዜ አሳክተው አይተውታል። ስለዚህ ዛሬም ማድረግ እንችላለን የሚል እምነት የነበረ ይመስለኛል። በሊቨርፑል ማጥቃት ላይ የበለጠ ትኩረት ያደረገበት ምክንያት አርሰናል ላይም ይህንን በቅርብ ጨዋታዎች እየተመለከትን ያለ ነው። ምናልባት የማንቸስተር ሲቲ ጨዋታ ማርክ ጎሉ የተቆጠረው ባለቀ ሰዓት ነው። ልክ እንደ ኒውካስሉ ጨዋታ ሰፋ ያለ ጊዜ ቢኖር ምን እንደሚፈጠር ማወቅ አይቻልም። ማርቲኔሊ ጎሉን ካስቆጠረ በኋላ የበለጠ የሲቲ መከላከል ሊፍረከረክ የሚችልበት በእግር ኳስ ደግሞ ከመመራት ተነስቶ ጎል ያስቆጠረ ቡድን ተነሳሽነቱ የበለጠ ከተቆጠረበት ቡድን በላይ ከፍ ይላል። እንኳን የአንድ ለባዶን አድቫንቴጅ ያጠበበ ቡድን አይደለም የሁለት ለባዶን አድቫንቴጅ ወደ 2-1 ያጠበበ ቡድን ተነሳሽነቱ የበለጠ ከፍ ያለ ነው። ለሁለተኛ ዴንጀረስ አድቫንቴጅ የሚሉት በምክንያት ነው ማርክ 2-0 ጥንካሬውን በደንብ የተመለከትንበት የመጨረሻ ሰዓት ጎሎች በሁለት ተከታታይ ጨዋታ በአርሰናል በኩል ተመልክተናል። ምን ያክል ቀጣይነት ይኖረዋል ይሄ ቡድኑ በራሱ ያለውን እምነት ማሳያ ነው ብዬ ነው ማምነው። ሴፕቴምበር 27 2005 በዕለተ ቅዳሜ 90ኛውና ከዛ በኋላ የተቆጠሩ ጎሎች 8 ደርሰዋል። በሊጉ ታሪክ በአንድ ቀን በዚህ ሰዓት በጭማሪ ሰዓት ላይ 8 ጎሎች የተቆጠሩበት ጊዜ የለም። ሴፕቴምበር 27 ያ ሆኗል። ጃንዋሪ 19 2019 6 ጎሎች፣ ማርች 2 2024 5 ጎሎች በአንድ ቀን ማለት ነው። ማርች 30 2024፣ ሴፕቴምበር 16 2023፣ ዲሴምበር 26 2016፣ ፌብሩዋሪ 22 2003 በእነኚህ ጊዜያት በሙሉ 5 ጎሎች የተቆጠሩበት ጊዜ ነው። ከአእምሮም ጋር ቅድም ስጠቅስ እንደነበረው ከአእምሮ ጋር የተያያዘ ነው። አንድ ቡድን በዛ ጨዋታ ማሳካት የሚፈልገው ነገር ምንድን ነው? 3 ነጥብ ከሆነ በማንኛውም ሁኔታ ቢመራ 1-0 ቢመራ 2-0 ቢመራ ኢቭን 3-0 ቢመራ እስከ መጨረሻው ድረስ የመፋለም ነገር ያሳያል። በዚህ ምክንያት እንግዲህ ያንን ማሳካት ይችላል። የአእምሮ ጉዳይ አለ፣ የፊትነስ ጉዳይ አለ። ምክንያቱም እስከዛ ሰዓት 90 ሲደመር 5 90 ሲደመር 6 90 ሲደመር 7 90 ሲደመር 8 ጭማሪ ሰዓት በእነኚህ ጊዜያት በሙሉ ዳኛው የመጨረሻ ፊሽካ እስኪያሰማ ድረስ ፋታ የማይሰጥ የማጥቃት እንቅስቃሴ ነው። ፊትነስ ላይ የበላይነት ሲኖረው አንድ ቡድን በተለያየ የጨዋታ መንገድ በቀጥተኛ የማጥቃት እንቅስቃሴ ሊሆን ይችላል፣ ወይም ፈጣን አጫጭር ኳሶችን በመጠቀም ሊሆን ይችላል። ጨዋታውን በሚያደርግበት ጊዜ ሰዓት እየገፋ ሲመጣ የተጋጣሚ ቡድን የበለጠ እየወረደ የተጋጣሚ ቡድን የተከላካይ ስፍራ ተጫዋቾችን ሲያስገባ ጎል ማስቆጠር የሚፈልገው ቡድን ደግሞ የበለጠ የማጥቃት ባህሪ ያላቸውን ተጫዋቾች ኒውካስል ዩናይትድ ከአርሰናል የተመለከትነው አይነት የተከላካይ መስመሩን ቁጥር እየቀነሰ የአጥቂ መስመሩን ቁጥር እየጨመረ ነው የሚመጣው። በዛ ምክንያት የሚከላከለው ቡድን በአካልም በአእምሮም ይዝላል። በደቂቃዎች ሂደት ድካም ውስጥ ይገባል። እግሩ ሲዝል አእምሮም አብሮ ይዝላል። አእምሮ አልታዘዝ ይላል። አእምሮ እግርን ማዘዝ ሲከብደው የሚፈጠር ነገር ነው፣ የትኩረት ማጣት። በዚህ ምክንያት ኦንጎል ራሱ ላይ ጎል ሊያስቆጥር ይችላል። ለስተት ቅርብ ሆኖ የፍጹም ቅጣት ምት እንዲሰጥበት ምክንያት ይሆናል። ከዛ በኋላ ደግሞ የቆሙ ኳሶች ላይ በተለይ ቀጥታ ከሚመታ የማዕዘን ምት ይልቅ የማዕዘን ምቱን ከኋላ እዛው ጀምረው ሲጫወቱ የሚለቀቅ ስፔስ አለ። ያንንም በሚገባ መጠቀም ይችላሉ እና በዚህ ረገድ እንግዲህ አርሰናል ሊቨርፑል ቀድሞ አሁን ደግሞ አርሰናል የበላይነትን እየወሰደ ነው የሚገኘውና ከጨዋታው ማግኘት የምትፈልገው ነገርና ጨዋታውን ለማሸነፍ በሚያስችል ሁኔታ ላይ መሆንን የበለጠ እንግዲህ ይህንን ተጠቃሚ እንድትሆን እድል ይሰጣል። እኔ በተጨማሪ ማርክ መነሳት ያለበት ነገር ስኳድ ዴፕዝ አንደኛው በመጨረሻ ሰዓት ለሚቆጠሩ ጎሎች አንደኛው እንደ ምክንያት መነሳት ያለበት ጉዳይ ይመስለኛል። ማርክ
ከተጠባባቂ ወንበር የሚነሱ ጥራት ያላቸው ተጫዋቾች በስብስብ ውስጥ ሲኖሩ በመጨረሻ ደቂቃ ተቀይረው በሚገቡበት ወቅት ፍሬሽ ጉልበት ይዘው ጨዋታውን አንብበው የመግባት እድል ይኖራቸዋልና የበለጠ በ90 ደቂቃ በመከላከል ጉልበቱ ከዛለው ተቃራኒ ቡድን ይልቅ የተሻለ አክቲቭ የመሆን በአካልም በአይምሮም ያላቸው ዝግጁነት ብልጫ እንዲወስዱ እድል ይሰጣቸዋል። ምናልባት ቅድም ስለ ሊቨርፑል የመጨረሻ ሰዓት ጎሎች ስናነሳ ነበር። እንግዲህ የኪዬዛ ያስቆጠረው ጎል በበርንማውዝ ጨዋታ 88ኛው ላይ ተቀይሮ ገብቶ ነው ያንን ጎል ማስቆጠር የቻለው። በአርሰናል ተቀይሮ ገብቶ ነው ማርቲኔሊ ያንን ጎል ማስቆጠር የቻለው። እንደገና በሳምንቱ መጨረሻ ከኒውካስል ጋር በነበረው ጨዋታ ተቀይሮ የገባው ሚካኤል ሞሬኖ ነው ጨዋታውን እንደገና 1-1 እንዲሆን ወደ አርሰናል ጨዋታውን የመለሰው። ስለዚህ መፍትሄ ስትፈልግ ወደ ተጠባባቂ ወንበር ስታይ ለእንደዚህ አይነት ችግሮች መፍትሄ የሚሰጡ ተጫዋቾች በተጠባባቂ ወንበር ላይ ካሉ የበለጠ በመጨረሻ ደቂቃ ጎል የማስቆጠር እድል የሚኖርበት ሁኔታ ይኖራል። እንግዲህ ባለፈው ቅድም እንዳነሳ ነው በማንቸስተር ዩናይትድ የመጨረሻ ሰዓት ውጤታማ የመሆን ወይም ጎል የማስቆጠር ሂደት ውስጥ ትልቁን ተሳትፎ የሚያደርገው ኦሊ ጉናር ሶልሻየር ነው። ይህ ተጫዋች ደግሞ ከተጠባባቂ ወንበር የሚነሳ እንጂ በጥቂት ጨዋታ ካልሆነ በቋሚ አሰላለፍ ብዙ እድል የሚያገኝ ተጫዋች አልነበረም በወቅቱ። ተጠባባቂ ተጫዋቾች ጥራት ሲኖራቸው የመጨረሻ ሰዓት ጎል የማስቆጠር እድልም እየሰፋ ይሆናል ማለት እንግዲህ ሁለቱ ቡድኖች የሊጉን ዋንጫ ለማንሳት የሚፎካከሩ ቡድኖች እንደሆኑ ይታወቃል። አርሰናል በክፍት የጨዋታ እንቅስቃሴም በቆሙ ኳሶችም ጎል እያስቆጠረ ነው የሚገኘው። ሁለት አማራጭ አለ። በክፍት የጨዋታ እንቅስቃሴ ጎል ማስቆጠር ካልቻልክ በቆመ ኳስ ጎል ማስቆጠር ግድ ነው የሚሆነው። ምክንያቱም በክፍት የጨዋታ እንቅስቃሴ ጎል ለማስቆጠር የበለጠ ክሬቲቪቲው ከፍ ማለት ይኖርበታል። ጎል ለማስቆጠር የሚፈልገው ቡድን ፋታ የማይሰጥ እንቅስቃሴ በተጋጣሚ ቡድን ሜዳ ላይ የተለያዩ አማራጮችን በሀፍ ስፔስ መጠቀም፣ በመስመሮች መካከል መጠቀም፣ የሶስተኛ ተጫዋች ሩጫ መፈጸም፣ ከፍጹም ቅጣት ምት ክልል ውጭ የጎል ማግባት ሙከራ ማድረግ ግድ ይለዋል። በእርግጥ አካል እየዛለ ሲመጣ ከፍጹም ቅጣት ምት ውጭ የሚደረግ የጎል ማግባት ሙከራ አልፎ አልፎ ነው ሊሳካ የሚችለው። ምቱም ጠንካራ አይሆንም፣ ኢላማውን የጠበቀም ላይሆን ይችላል። በቆመ ኳስ ላይ ግን በተለይ በተከላካይ ቦታ ላይ የሚጫወቱ ተጫዋቾች በዚህ ረገድ ልዩነት ፈጣሪ እንደሆኑ በተደጋጋሚ አስተውለናል። እንግዲህ አርሰናል በቅርብ ጊዜ እንግዲህ የባለፈውን ተመልክተናል። ኒውካስል ዩናይትድ ላይ የገብርኤል ማርቲኔሊን አስተውለናል። የማንቸስተር ሲቲ ጨዋታ ላይ ከማንቸስተር ዩናይትድ ጋር በተከናወነ ጨዋታ ከዚህ በፊት ጎል ማስቆጠሩ ይታወቃል። ከዛ በተረፈ ኤዲ ኒኬቲያ ተቀይሮ ገብቶ ቦርንመዝ ላይ አርሰናል ያውም 2-0 እየተመራ 3-2 ያሸነፈበት ጨዋታ ላይ በተመሳሳይ ጎል ማስቆጠር ችሏልና አንደኛው ምክንያት ተደርጎ የሚወሰደው ስኳድ ዴብዙ በጣም ሰፊ ነው። ስኳድ ዴብዙ ደግሞ ሰፊ ሲሆን ሜዳ ላይ ለሚገጥም ችግር ከተጠባባቂ ወንበር ላይ አስነስተ የምታጫውታቸው ተጫዋቾች መፍትሄ ይሰጡሃል። ወይ ከተከላካይ ጀርባ የሚሮጥ ተጫዋች ሊሆን ይችላል፣ ወይ በቆመ ኳስ የሚጠቀም ሊሆን ይችላል፣ ወይ ስሩ ፓስስ እየጠበቀ ጎል የሚያስቆጥር ሊሆን ይችላል፣ ወይም ከመስመር ላይ በሚሻገር ኳስ ጎል የሚያስቆጥር ሊሆን ይችላል። ፖዚሽኒንጉ ጥሩ የሆነ ተጫዋች ሊሆን ይችላል። ይሄ የተለያየ ባህሪ ያላቸውን ተጫዋቾች መያዙም አርሰናል አንደኛው ተጠቃሚ ያደረገው ይመስለኛል። መነሳት ያለበት ጉዳይ ነው ማርክ። የተለያየ አይነት የማጥቃት ኳሊቲ ያላቸው ተጫዋቾች በስብስቡ ይዟል። ምናልባት ተጋጣሚ በሎ ብሎክ በመከላከል ላይ ትኩረት አድርጎ በሚጫወትበት ወቅት በፈጠራው የበለጠ ላቅ ያለ ኳሊቲ ያላቸውን ተጫዋቾች መጠቀም ይችላል። ተቃራኒ ወደፊት ጠጋ ብሎ ሲጫወት ፔሳቸውን መጠቀም የሚችሉ ተጫዋቾችን ከተጠባባቂ ወንበር አስነስቶ ከተከላካዮች ጀርባ ያለውን ስፔስ የሚያጠቁ ተጫዋቾችን መጠቀም ይችላል። የተለያዩ አይነት አማራጭ ያለው ቡድን መሆኑ የበለጠ ከተጠባባቂ ወንበርም ጥራት ያለው እንቅስቃሴ ማድረግ የሚችሉ ተጫዋቾች መያዙ የመጨረሻ ሰዓት ደቂቃ ጎሎች ምናልባት በዚህ ብቻ ሊቆም እንደማይችል መገመት የሚቻል ይመስለኛል። ማርክ በዚህ በውድድር ዘመኑ ሌሎች እንደዚህ አይነት ጎሎችን ሲያስቆጠር የምናይበት እድል የሰፋ ይመስለኛል። እንግዲህ አርሰናል ከኒውካስል ዩናይትድ ጋር ባደረገው ጨዋታ በ12ተኛ ሙከራው ነው የማዕዘን ምቱን ወደ ጎልነት የቀየረው። በመጀመሪያዎቹ 11 የማዕዘን ምቶች አልተሳካለትም። 12ተኛው የማዕዘን ምት ላይ ግን አጋጣሚውን በሚገባ ተጠቅሟል። ይሄ ሌላው በጨዋታው ላይ መነሳት ያለበት ጉዳይ ይመስለኛል።
ኒኮላ ጆቨ ወደ አርሰናል ከመጡ በኋላ የሴት ፒስስ ወይንም ደግሞ የቆሙ ኳሶች አሰልጣኝ 35ኛ ጎል ሆኖም ተመዝግቧል። ከዛ ውጪ ከ2023-24 የውድድር ዘመን ጀምሮ በአማካይ ከመቶ የማዕዘን ምቶች አርሰናል 6.4 ጎሎችን ማስቆጠሩ እጅግ በጣም አስገራሚ ነው። ቀዳሚውን ቦታ ይወስዳል። በፕሪሚየር ሊጉ ምርጡ ቡድን ነው በዚህ ረገድ። ማንቸስተር ሲቲ ከመቶ የማዕዘን ምቶች 3ቱን ነው ወደ ጎልነት የሚቀይረው። ይህ ደግሞ እጅግ በጣም ዝቅተኛ ተደርጎ ይወሰዳል። በእግር ኳስ እንግዲህ የተለያዩ አማራጮችን ትጠቀማለህ። ለዛ የተለያዩ አማራጮች ደግሞ የተለያዩ ተጫዋቾች ይኖራሉ። ሜዳ ላይ በአርሰናል በኩል የምናስተውለው ነገር ያ ነው። የኳስ ቁጥጥር አለ፣ የመልሶ ማጥቃት እንቅስቃሴ አለ፣ የቆሙ ኳሶችን መጠቀም አለ። በተለያየ አይነት መንገድ ቡድኖች ጎል ያስቆጥራሉ። እንግዲህ ለተለያየ ችግር የተለያየ መፍትሄ ማስቀመጥም በዚህ ረገድ ትኩረትን ይስባልና ይሄ በአርሰናል በኩል በቀጣዮቹ አመታት በቀጣዮቹ ጨዋታዎች የምንመለከተው እውነታ ይሆናል ተብሎ ይጠበቃል። እንግዲህ የበለጠ ቁርጠኛ መሆን ከዚህ ጨዋታ 3 ነጥብ ካላገኘው 1 ነጥብ እንደ ሽንፈት የሚቆጠር ነው አይነት ስሜትም በዚህ ረገድ ትኩረትን ይስባል። በቆሙ ኳሶች ብቻም ሳይሆን በክፍት የጨዋታ እንቅስቃሴዎችም ጎል እንድታስቆጥር የሚረዳ ነው ይሄና አርሰናል ለሌሎች ቡድኖች ትልቅ ትምህርት ሰጥቷል። ዋንጫ ለመውሰድ ከሚያስፈልጉ ግብአቶች አንደኛው የመጨረሻ ደቂቃ ጎሎች ናቸው። ሌላው ደግሞ ከጠዋቂ ወንበር ላይ ተነስተው ልዩነት የሚፈጥሩ ተጫዋቾች ናቸው እና ያ ደግሞ ተጋጣሚ ዝግጁ እንዳይሆን ወይንም ደግሞ ቡድንህ እንዳይገመት የሚያደርግ አይነት የስነልቦና ኢምፓክት ይመስለኛል። በዚህ በኩል ያ እንግዲህ የቆመ ኳስ ማርክ በየትኛውም አጋጣሚ ወደ ከተቃራኒ በምታገኝበት ወቅት የበለጠ በተለያየ መንገድ ማጥቃት ለቡድን ውጤታማነት እጅግ በጣም ቁልፉ ነገር ነው። ማርክ ከእጅ ውርወራ ሊሆን ይችላል። አሁን የእጅ ውርወራ ምን ያክል ተጽዕኖ እየፈጠረ እንደሆነ እየተመለከትን ያለ ነው። እንግዲህ የመስመር ውርወራ ነውና ሂደቱን ጠብቆ በሌላ አይነት መንገድ ጎል ይቆጠርብኛል የሚል የመከላከል መዘናጋት አይፈቀድም። ማርክ የእጅ ውርወራው ከየትኛውም ፖዚሽን አሁን በቀጥታ ሳጥን ውስጥ የሚጣልበት ወቅት ላይ መተናል። አንደኛው የጎል ምንጭ ነው ተብሎ ታምኗል። ከእጅ ውርወራ የሚገኝ የጎል ወደ ድሮ ዘመን ተመለሰን የሚያስብል አይነት ነው። ወደ ሮሪ ዴላፕ ወደ ቶኒ ፑሊስ እና ቢክሳም ሳማላርዳይስ ሁለቱ አሰልጣኞች የበለጠ ይህን ተገብሮ ነበር። አሁን ሁሉም ቡድን ማርክ ባርሴሎናን ጨምሮ በራፊኔን ሲያደርግ እየተመለከትን ያለ ነውና እያንዳንዱ ከተቃራኒ ቡድን ኳስን የምታገኝባቸው አጋጣሚዎች ማጥቃት ላይ ትኩረት አድርገህ ልዩነት ለመፍጠር የሚገባውን ነገር ቢያስክ ቁጥር መሞከር እጅግ በጣም አስፈላጊ ነው። ማርክ እንግዲህ የጀርመናዊው የቆመ ኳስ የአርሰናል አሰልጣኝ ያለ ምክንያት አይደለም ማርክ በዚህ ደረጃ አድናቆት እየተቸራቸው ያለው። አሰልጣኝ ማይክል አርቴታም ከሳቸው ጋር በመስራቱ በጣም ደስታ እንደሚሰማው በተደጋጋሚ ጊዜ ይናገራል። ከማንቸስተር ሲቲ ነው ያመጣቸው ወደ ማንቸስተር ሲቲ ያመጣቸው እሱ ነው የሚባል ነገር ይነገራል። ማርክ ወደ ፔፕ ጋርዲዮላ አሰልጣኞች ስብስብ ያመጣቸው ማይክል አርቴታ ነው የሚል ነገር ይነገራል። በሞንፔሌ በፈረንሳዩ ቡድን ሞንፔሌ የመስራት ታሪክ አላቸው። 2012 የፈረንሳይ ሊጋ ሻምፒዮን የሆነው ቡድን እሳቸው 2009 ላይ በቪዲዮ አናሊሲስ ባለሙያ በቆመ ኳስ አሰልጣኝነት ሳይሆን በቪዲዮ አናሊሲስ ባለሙያ ከሞንፔሌ የአሰልጣኞች ቡድን አባላት አንዱ ነበሩ በዛ ወቅትና በደንብ እግር ኳሱን የሚረዱ አይነት አሰልጣኝ ናቸው። የዚህ የቆመ ኳስ የቪዲዮ ዝግጅታቸው እጅግ ጥልቅ እንደሆነ እየተነገረ ነው ያለ። ሜዳ ላይ ብቻ ድሪሉን ማሰራት በድግግሞሽ በጣም ተጫዋቾች አሰልቺ በሆነ መልኩ በጣም በድግግሞሽ ነው የቆመ ኳስ የሚያሰሩት። ከዛም ባሻገር ግን የተቃራኒ ቡድን የቆመ ኳስ የመከላከል አቀራረብና የማጥቃት አቀራረብ ምን አይነት እንደሆነ በቪዲዮ በደንብ አድምተው የሚያዩ አሰልጣኝ ናቸው። አሰልጣኝ
ኒኮላ ጆቫ እና ከዚህ አርሰናል ብዙ ነገር እየተጠቀመ እንደሆነ እየተመለከትን ነው ማለት ከቅርብ ዓመታት ወደዚህ የአርሰናል አደገኛው የማጥቃት መንገድ የትኛው ነው ብለህ 10 ሰው ብትጠይቅ 10ሩም በእርግጠኝነት ሴት ፒስ እንደሚል አልጠራጠርም ማለት የቀድሞ አርሰናል እንዲህ አልነበረም። ዘንድሮ ደግሞ የተለየው ነገር እንግዲህ በእግር ኳስ ከተለያየ አቅጣጫ ጎል ይቆጠራል በክፍት የጨዋታ እንቅስቃሴ አጥቂው አማካዩ ከመስመር የሚነሳው ተጫዋች ጎሎችን ያስቆጥራል። በቆሙ ኳሶች አርሰናል ከዚህ በፊት የሚጠበቀው ተጫዋች ገብርኤል ማጋሊሽ ነው። ብዙዎች እሱን ነበር ማርክ ያደርጉ የነበረው። አሁን ግን የትኛውም ተጫዋች ሊያስቆጥር ይችላል። ዩሪያን ቲምበር 2 ጎሎችን አስቆጥሯል ሊድስ ዩናይትድ ላይ። ሪካርዶ ካላፊዮሪ ማንቸስተር ዩናይትድ ላይ ጎል አስቆጥሯል። ማርቲን ዙቢሜንዲ በቀጥታ በሄዲንግ የተመታ ኳስ ባይሆንም ከቦክሱ ውጪ ተጨርፎ የመጣ ኳስ በሹት መቶ ኖቲንግሃም ፎረስት ላይ ጎል አስቆጥሯል። እሱኛው ጎል አርሰናል በማዕዘን ምት ካደረጋቸው ሙከራዎች 6ኛው የማዕዘን ምት ወደ ጎልነት የተቀየረው። በመጀመሪያዎቹ 5ቱ የማዕዘን ምት አግኝቶ አጋጣሚውን መጠቀም አልቻለም። የሚካኤል ሜሬኖ የማዕዘን ምት ጎል ኒውካስል ዩናይትድ ላይ 10ኛው የማዕዘን ምት ሙከራ ነው። እስከዛ ድረስ ከ9 ሙከራዎች በኋላ ጎል ማስቆጠር አልቻለም ከማዕዘን ምት አርሰናል። የገብርኤል ማጋሊሽ ደግሞ የመጨረሻው 12ኛው የማዕዘን ምት የበለጠ ጣፋጭ 3 ነጥብ ለአርሰናል እየሰጠ ነው። እንግዲህ የኒኮላ ጆቫ መኖር የበለጠ በዚህ ረገድ ተጠቃሚ አድርጎታል። የተለያየ አይነት ቴክኒክ ነው የሚጠቀመው። አንዳንድ ጊዜ የግራ እግር ተጫዋች ከግራ መስመር አቅጣጫ የማዕዘን ምት፣ የቀኝ እግር ተጫዋች ከግራ መስመር፣ የቀኝ እግር ተጫዋች ከቀኝ መስመር፣ የግራ እግር ተጫዋች ከቀኝ መስመር። እንግዲህ ከርል እያደረገ ኳሱ የሚመጣ ከሆነ የግራ እግር ተጫዋች ከቀኝ መስመር፣ የቀኝ እግር ተጫዋች ከግራ መስመር የማዕዘን ምት ሲያሻሙ ነው የምናውቀው። እንግዲህ ብዙም ጊዜ ቡካዮ ሳካና ዴክላን ራይስ ከዛ ውጪ ማርቲን ኦዴጋርድ ይህን ሲጠቀሙ ተመልክተናል። እና ዞሮ ዞሮ እንግዲህ የተለያዩ አማራጮችን መጠቀም በክፍት የጨዋታ እንቅስቃሴ በቆሙ ኳሶች። እግር ኳስ ያው ማጥቃት፣ መከላከል፣ ትራንዚሽን እና የቆመ ኳስ ነው። ከዚህ ሊወጣ አይችልም። ከዚህ ውጭ በየትኛውም መንገድ ጎል አይቆጠርም። አርሰናልም እንግዲህ በተለያየ መንገድ አማራጮችን እየተመለከተ ይገኛል። እንግዲህ የመጨረሻ ደቂቃ ጎሎች ተጋጣሚን የፍርሃት ስሜት ውስጥ ያስገባሉ። የመጨረሻ ደቂቃ ጎል የሚያስቆጥረው ቡድን ደግሞ የበለጠ በራስ የመተማመን ስሜቱ ከፍ እያለ እስከ መጨረሻው ድረስ እየተፋለመ የሚቆይ ይሆናል። አርሰናል ከሊቨርፑል ላይ የመጨረሻ ደቂቃ ጎሎችን የማስቆጠር የስነ ልቦና የበላይነት አሁን የወሰደ ይመስላል። በቆመ ኳስ በአርሰናል ደረጃ የሚጠቀስ ቡድን ማግኘት አስቸጋሪ ነው። አጋጣሚዎችን በሚገባ በመጠቀም በልምምድ ሜዳ ላይ የተሰሩ ልምምዶችን ነው ሜዳ ላይ በሚገባ የምንመለከተው። አንዳንዴ ከቦክስ ውጭ ተንደርድሮ መሄድ፣ ሌላ ጊዜ ደግሞ ከፋር ፖስት የማዕዘን ምት ከሚመታበት በተቃራኒ አቅጣጫ ካለው የጎል ክፍል በመነሳት ወደ ውስጥ በመግባት ለተገማችነት አስቸጋሪ መሆን፣ በልምምድ ሜዳ ላይ የተሰሩ የሚመስሉ የማዕዘን ምት የሚመታው ተጫዋች በእጅ ኮድ እያሳየ በየትኛው የሜዳ ክፍል ላይ የማዕዘን ምት እንደሚመታ እንደዚሁ በተደጋጋሚ የታየበት ነው። ላለመገመትም ከፍተኛ ጥረት ያደርጋል። ዞሮ ዞሮ እንግዲህ እግር ኳስ መወራረስ ነው። ከዚህ ቀደም የነበረው ትሬንድ አሁን ተመልሶ እየመጣ ነው። የቆመ ኳስ፣ የማዕዘን ምት፣ የቅጣት ምት፣ የመልስ ውርወራ ወይም በተለምዶ አጠራር የእጅ ውርወራ እየተመለከትን ነው የምናገኘው። እናንተስ ምን ትላላችሁ? አርሰናልና የመጨረሻ ደቂቃ ጎሎች እንደዚሁም የማዕዘን የቆሙ ኳሶች፣ የማዕዘን ምትና የቅጣት ምት ጎሎች በዚህ አይነት መልኩ ቡድኑ ምን ያህል ስኬታማ ጉዞ ያደርጋል? ሀሳብ አስተያየት ስጡ። ሰብስክራይብ አድርጉ። ስላዳመጣችሁን ከልብ እናመሰግናለን።